ዋው 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 ዋው! መብሩክ መብሩክ ብለናል። ሩትዬ እንኳን ደስ ያለሽ፣ እንኳን እንደዚህ ቀን አበቃሽ እላለሁኝ። በጣም ደስ ይላል። ጽግዬ በጣም ጎበዝ፣ በጣም ጠንካራ ነሽ አንቺ ማለት ነው። ከምንም በላይ ትለያለሽ፣ እውነት ትለያለሽ። ሀቂቃ ማለት ነው። አንቺ ትለያለሽ አልኩሽ። በጣም ማለት ነው። ምርጥ ልጅ፣ እውነቴን ነው። እና ጾታውን በማወቋ በጣም ደስ ብሎናል። አንቺ ግን በጣም ልዩ ሰው ነሽ ብዬ እላለሁኝ ሩትዬ፣ ጽጌ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ ሀያት ቤተሰብ ወይ እንዴት ናችሁ? ደህና ናችሁ? ነገር አልሐምዱሊላህ። እናንተስ ሁሉም ሰላም ሰላማችሁ ዝት ይበልኝ። እንግዲህ ዛሬ መጥቻለሁ። እንግዲህ ያው ጽጌ ትናንትና እንደምታዩት ሩትዬን ሰርፕራይዝ አድርገዋታል ማለት ነው። ግን ትንሽ የከፋኝ ነገር አብርሽንም ሁሉንም ሰርፕራይዝ አድርገውታል። እሱ ግን ያው ደስታቸው ሙሉ ቢሆን ጥሩ ነበረ። ነገር ግን ተለያይተው ነው ያከበሩት ማለት ነው፣ የልጃቸውን ጾታ ያወቁበት እና ያው አብርሽን በጣም ተጸጽቷል። ክትትልን ስታረግ አብሬያት ስላልነበርኩኝ በጣም አዝኛለሁ ብሏል ማለት ነው። ስለዚህ በጣም ከባድ ነው እላችኋለሁ ሀባይቤ። ያው የሰው ልጅ መቼም ይለያያል። ነገር ግን ቢለያዩም ፍሬ ስላፈሩ የትም አላለያያቸውም። ያው ልጃቸውን ጾታ አውቀዋል ማለት ነው። ሩትዬ ፈጣሪ እንግዲህ በሰላም ወልዴሽ በሰላም ታቅፊ ያርግሽ። እኛም ደግሞ ደስታሽን የምናይ ያርግም ማለት ነው። አንቺ ግን ያው ችግር የለውም። ሴት ልጅ ቢሆን ወንድም የአላህ ስጦታ ነው፣ የፈጣሪ ስጦታ እስከሆነ ድረስ ግዴታ መቀበል ነው ያለብሽ። ነገር ግን ወንድ ልጅ ወንድ ይፈልጋል የመጀመሪያ ልጅ፣ ሴት ደግሞ የመጀመሪያ ልጇን ደግሞ ሴት እንድትሆንላት ትፈልጋለች። ሴትም እንደዛ ወንድም ያው እንደዛው ነው። ግን ያ ነገር ደግሞ የሚሆን እየፈለገው አላህ ሱብሃነሁ ወተዓላ ስለሆነ የሰው ልጅ ፈጣሪውን ወንድ ሆነ ሴት እሱ ነው የሚያውቀው ማለት ነው የሚሰራው። ስለዚህ አላህ እንግዲህ ለእናንተ የሚጠቅምና ልጅ ሷሊህ የሆነ ልጅ ያርግላችሁ እያላችሁ ዱዓ ማድረግ ነው እንጂ ሌላ ነገር ይሄ ነው አይባብልም። መጀመሪያ ላይ ሴት ሆነች ወንድ ልጅ የእሱ ስጦታ የእሱ ፍጥራን መቀበል ነው ያለባቸው ማለት ነው ብዬ ነው የማስበው። ስለዚህ የእሱን ጸጋ እናንተ ዝም ብላችሁ ተቀበሉ። በጣም ደስ ይላል። አብርሽ የልብና የሙራዲስ ስለሆነ በጣም ደስ ብሎናል። ያው አንተ በፊትም ወንድ ልጅ ቢሆንልኝ ነበረ ስትል የነበረው ብዙ ጊዜም ማለት ነው። እኔ የምፈልገው የመጀመሪያ ልጅ ወንድ ልጅ ነው ስትል ሰምቻለሁ ማለት ነው። እና በጣም ደስ ይላል። እንኳንም ወንድ ልጅ ሆነልህ የወንድ ልጅ አባት። ዋናው ነገር ግን ወልዲያ በሰላም ማቀፉ ነው ዋናው ነገር። እና እኛ በጣም እንጓጓለን፣ ይጓጓል። ነገር ግን እሱ ደግሞ ዋናው እንግዲህ ታዳጊ ልጅ አይን እግር ያለው ሙሉ አካል ያለው ጤና ያለው ልጅ ይስጣችሁ ነው የሚባለው እንጂ ይሄ ነው አባብልም። ምክንያቱም ወንድም ይሁን ሴትም ይሁን የእሱ ስራ ስለሆነ ማለት ነው። እኛ ግን በእሱ ስራ መግባት አንችልም። ግን አብርሻው የልብህና የሞራሊስ ስለደረሰ በጣም ደስ ብሎኛል ሀቂቃ ማለት ነው። አንዳንዴ ወንዶች መጀመሪያ ልጃቸው ወንድ እንዲሆንላቸው ነው የሚፈልጉት፣ ሴት ደግሞ ሴት እንዲሆንላት ትፈልጋለች። ያው ምን አይነት እንዲሁ ባይገባኝም ማለት ነው። እውነቴን ነው። እና ባይገባኝ ራሱ ያ ነገር ነው ብዬ ነው የማስበው። እውነቴን ነው። እና ፈጣሪ የልባችሁና የሙራዳችሁን ያርግላችሁ፣ ወልዳችሁ ለመሳም ያብቃችሁ እላለሁኝ። ዋናው ነገር ወልዶ የሰው ልጅ ማቀፉ በጣም ትልቅነትና ክብር ነው። ክብር ነው እውነትም በነግራችሁ ማለት ነው። በጣም ክብርነት ነው። በጣም ደስ የሚል ማለት ነው። ሀቂቃ ከምንም በላይ ደስ የሚለው ነገር እሱ ነው። እና ፈጣሪ ጸጋውንም ርዝቁንም ሁሉንም ይዞላችሁ ይንጠያለ ነው እንግዲህ እኛ ዱዓ የምናደርገው፣ ሌላ ነገር አናደርግም እላለሁኝ። መልካም ልጅና ሷሊህ ልጅ ይሆንላችሁ፣ ወልዳችሁ ለማቀፍ ያብቃችሁ እላለሁኝ።
ወልዶ ማቀፍ በጣም ምንኛን የታደለ ሰው ነው ወልዶ የሚያቅፍ ሰው ማለት ነው። ወልዳችሁ ቀፉ እላችኋለሁ የኔ ውዶች ማለት ነው። ከምንም በላይ እሺ ውዶቼ እና በጣም ነው ደስ የሚለው እላችኋለሁ የኔ ውዶች። ከምንም በላይ ነው በጣም በጣም ማለት ነው። ሀባይቢ ፈጣሪ ወልዶ ለመሳም ያብቃችሁ እላችኋለሁኝ። ውለዱ ክበዱ። ሷሊህ ልጅ ለእናንተ ለልጅ በቃ አባቴ እናቴ የሚል ልጅ ይሆንላችሁ። መውለዱ ሳይሆን እናቴ አባቴ የሚል ልጅ መሆን አለበት እንጂ ይሄ ዝም ብሎ እንትኑ ምንም ፋይዳ ነገር የለውም ማለት ነው። ገባችሁ? የሰው ልጅ እናንተ መሆን ያለባችሁ ማለት በቃ የሰው ልጅ እኮ ሲፈጠር መወለዱ አይደለም ግን እናቴ አባቴ የሚል ከሆነ ያ ሰው በጣም ሁሉ ነገር ደስ ይላል ማለት ነው። እናቴ አባቴ የሚል መሆን አለበት እንጂ ዝም ብሎ ልጅ ተብሎ ላይ ቢፈጠር ምን ጥቅም አለው? እስኪ አስረዱኝ ማለት ነው። እና ይሄ ጥቅም ስለሌለው ዋናው ነገር መልካም ልጅ ወልዶ ለመሳም ያብቃችሁ ነው የምለው እኔ። መልካም ልጅ ይሆንላችሁ፣ ሷሊ ልጅ ይሆንላችሁ እንጂ ይሄ ዝም ብሎ ምናምን ይሄ ምንም አያስፈልግም ነው የምለው። እናንተስ ምን ትላላችሁ? እኔ ያው መልካም ልጅ ይሆንላችሁ ነው የምለው ማለት ነው። አባይቦቼ ደስ ይላል። ግን ጽጌ ወላሂ አንቺ ትለያለሽ ሀቂቃ ማለት ነው። ምርጥ ጓደኛ ምርጥ ነሽ፣ እውነት ምርጥ ነሽ። በቀደምም ያስደስትሻት አሁንም አስደስትሻት ማለት ነው። እና ጨምሮ ጨማምሮ ይስጥሽ። ሁሌ የሰው ደስታ ምክንያት ሆኔ፣ የለቅሶ ምክንያት ሳይሆን የደስታ ምክንያት ሆኔ እና የሰው ልጅ ደስ ሲለው በጣም ደስ ይላል። አብርሽ ራሱ ማለት ደስ ብሎታል በጣም ማለት ነው። ግን ያው መለያየት ቢያስከፋም ነገር ግን እንደ አይነት ቦታ ላይ ታያስቡት የሆነ ሰርፕራይዝ እንደዚህ ነው እኮ ልጅ ብሎ መናገሩ በጣም ደስ ይላል። እና ሀቂቃ ከምንም በላይ ደስ ይላል እላችኋለሁኝ። እንግዲህ ሄዱበት እና መልካም ይሆንላችሁ። ግን ብትታረቁ በጣም ደስ ይለናል። አንድ ላይ ሆናችሁ ብናያችሁ በጣም ደስተኛ ነን። ነገር ግን አላህ ደግሞ እሱ ካልፈቀደው ደግሞ የሰው ተለያይቶ ልጁን ማሳደግ ስለሚቻል ዋናው የእናንተ መተሳሰብ እና የእናንተ መልካም መሆን ነው። መልካም ስትሆኑ ደግሞ ፈጣሪም ያው እንትን ይልላችኋል ማለት ነው። ገባችሁ? እና ፈጣሪ የልባችሁና የሙራዳችሁን ያርግላችሁ እያልኩኝ ነው እኔም እንትን የምለው። ስለዚህ አንዳንዴ እንደ ሰው ልጅ የሀዘኑ ምክንያት ከምንሆን የሀዘኑ እንትን የደስታው ምንጭ ብንሆን ብዬ እላለሁኝ። ሀበይቢ ማለት የደስታው ምንጭ ብንሆን ጥሩ ነው። ገባችሁ? ግን የሀዘን ምክንያት አንሆን ነው የምለው እኔ ማለት ነው። እናንተስ ምን ትላላችሁ? የሰው ልጅ ላይ ደስ የሚለው ነገር ማለት ነው። እኔም በጣም ደስ አለኝ። ለምን ብትሉኝ እኔ ደስ ያለኝ ምክንያት ለምንድን ነው? በቃ አብሮ በቃ የሆነው ምናምን ስተዋቸው ደስ ይላል። ሀቂቃ ነው የምናገረው ማለት ነው። ነገር ግን ይሄ ዝም ብሎ ከሆነ ያው ፋይዳ ነገር የለውም ማለት ነው። ሀባይቢ እና ከምን እንደው ባላቅም ማለት ነው። እንደዚህ ባይሆን ብዬ እመኛለሁ። ጥሩም አይደለም እላችኋለሁ። እና መልካም ነገር እሰቡ ለሰው ልጅ ማለት ነው። ጥሩ ነገር ሲታሰቡ እሱ ደግሞ ይሰጣችኋል እላችኋለሁ የኔ ውዶች ማለት ነው። ፈጣሪ ይሰጣል ነው የምለው። ሰጭ ነው እሱ። እናንተ ለምኑት፣ እሱ ግን ይሰጣል። ሰጭ ነውና ማለት ነው። አባይቦችን ሰጭ ስለሚሆን እሱ እናም
ላይክ እያደረጋችሁ እኔንም አበረታቱኝ እህታችሁን ማለት ነው። እናንተ ግን ለምን እንደማታበረታቱ ይባላሉ። ላይክ እና ሼር እያደረጋችሁ እህታችሁ ነኝ አበረታቱኝ እላችኋለሁኝ። ሩትዬ ደግሞ መከርከር ብላችሁ ልጁ ደግሞ እንዲወጣለ ወደ ልባችሁ ተመልሳችሁ አብራችሁ ኑራችሁ የምናያችሁ ያርግልን ነው የምለውና ወዲያችኋለሁ፣ ውዶች ያከብራችኋለሁ። ጽጌዬ ግን ትለያለሽ ማለት ነው። አንቺም ደግሞ እንደዚሁ ወልዴሽ ለመሳም ያብቃሽ፣ አግብተሽ መልካም ትዳር ወፍቆሽ ዲያኒም ጋር ይሁን ማንኛውም ጋር ይሁን ለአንቺ የሚበጀውን እሱ ሰጥቶሽ ወልዴሽ እንደዚሁ ለቁም ነገር የምታበቂ የምበቂ ያርግሽ እንላለን። እውነት ትለያለሽ ማለት ነው። ማስመሰል ስለማታቂ ማለት ነው። አስመሳዮች አሉ እና አንቺ በጣም ልጅ ሆነሽ እንላለን። የኔ ወዴ እንወድሻለን፣ እናከብርሻለን። ጓደኞቻችሁም ያው ላረጋችሁላቸው ደስታ መካፈል እናመሰግናለን።